ዩኒቨርስን መረዳት ከምናስበው በላይ እጅግ በጣም ከባድ ነው። ሳይንሱ እንደሚለው የሰው ልጅ ማየት የሚችለው የዩኒቨርስን 5% ያህል ክፍሉን ብቻ ነው። ሰላም ውድ ቤተሰቦች፣ በዛሬው ፕሮግራማችን 20 የሚሆኑ የዩኒቨርስ አስገራሚ እውነታዎችን እናያለን። ከማየታችንም በፊት ሳይንሳዊና አዳዲስ መረጃዎች እንዲደርሱ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። በረከት ደሳለኝ ነኝ። ወደ ዛሬው ፕሮግራማችን እንለፍ። አንደኛ፣ ፀሐይ መሬትን ይውጣታል። ሳይንቲስቶች እንደሚናገሩት ከዚህ በኋላ ያሉት ዓመታት ለመርኩሪ፣ ለቬኒስ እና ለመሬት እጅግ በጣም ከባድ ይሆናሉ። ምክንያቱም ደግሞ ፀሐያችን እድሜውን እየጨረሰ ነው ያለው። እያደገም ሲመጣ ፀሐያችን ወደ ቀይ ግዙፍነት የሚቀየር ሲሆን መሬታችንን መርኩሪና ቬኒስን ጨምሮ ይውጣቸዋል። ይህም ደግሞ የሚሆነው ከ5 ቢሊዮን ዓመታት በኋላ ነው። ይህ ነገር ሲፈጠር አደገኛ ከመሆን ባለፈ መርኩሪን፣ ቬኒስና መሬታችንን እንኳን ድምጥማጣቸውን ሊያጠፋ ይችላል። ሁለተኛ፣ በዩኒቨርሳችን ከመሬት አሸዋዎች ቁጥር የሚበልጡ ኮከቦች ይገኛሉ። ቁጥራቸውንም ሳይንስ ሲናገር ባለ 24 ዜሮዎቹ ስፔቲሌን ነው ይላል። ለእነዚህ ኮከቦችም የየራሳቸው ፕላኔቶች ስለሚገኙ የፕላኔቶች ቁጥር አዳጋች እንኳን ሊሆን ይችላል። ለዚህም ነው ዩኒቨርስን መረዳት እጅግ በጣም ከባድ የሚሆነው። ሶስተኛ፣ ብላክ ሆሎች ሊተኑ ይችላሉ። ብላክ ሆሎች የሚታወቁት በከባድ ስበት ኃይላቸው ነው። ከብላክ ሆል ብርሃንን ጨምሮ ምንም አይነት ነገር ማምለጥ አይችልም። ለብላክ ሆል ጥግ መስመር ላይ የሚገኘው አድማስ ኢቨንት ሆሪዘን ይባላል። ወደ ብላክ ሆል የተጠጋ ምንም አይነት ነገር ወደ ውስጡ ይሰምጣል። ይህን የሚያህል ትልቅ ነገር ግን በሃውኪንግ ራዲዬሽን ሊተንና ለብዙ ሚሊዮን ዓመታት ሊሰወር ይችላል። አራተኛም፣ ለኒውትራን ኮከቦች እጅግ በጣም ግዙፍ ክብደት አላቸው። ለኒውትራን ኮከቦች 4 ቢሊዮን ቶን የሚሆን ክብደት ያላቸው ሲሆን ይህም የዓለም ሕዝብ ተሰብስቦ ከሚፈጥሩት ክብደት በላይ ነው። ኒውትራን ኮከቦች በክብደታቸው ብቻ ሳይሆን በፍጥነታቸውም ይታወቃሉ። አምስተኛ፣ ህዋ ፍጹም ዝምታ ያለበት ቦታ ነው። እንደምታወቀው ድምጽ የሚጓዘው አየር ባለበት ቦታ ነው። ህዋ ደግሞ ምንም አይነት አየር የለበትም። በዚህ ምክንያት ምንም አይነት ድምጽ መተላለፍ አይችልም። በዚህ ምክንያት ብንጮህ በአጠገባችን ያለ ሰው እንኳን ሊሰማን አይችልም። ስድስተኛ፣ ጊዜ በግዙፍ ነገሮች አጠገብ ሲቆጥር እጅግ ቀስ ይላል። የስበት ኃይል ጊዜ ላይ ተጽዕኖ ያመጣል። በዚህ ምክንያት በብላክ ሆሎች አጠገብ ጊዜ ቀስ ብሎ ይቆጥራል። በዚህ ምክንያት በብላክ ሆል 1 ሰዓት ብለን ስንቆጥር በመሬታችን ረጅም ዓመታት አልፈዋል። ሰባተኛ፣ አንዳንድ ፕላኔቶች ምንም አይነት ኮከብ የላቸውም። እነዚህም ሮግ ፕላኔትስ ተብሎ የሚጠሩ ሲሆን ምንም አይነት ኮከብ የላቸውም። በሌላ ስማቸው ደግሞ ኦርፋንስ ወይም ኖማድስ ተብሎ ይጠራሉ። በእኛው ወላጅ አልባ ስደተኞች ልንላቸው እንችላለን። እነዚህ ፕላኔቶች ሲፈጠሩ በኮከብ ስርዓታቸው ሲሆን በተለያዩ አጋጣሚዎች ከኮከብ ስርዓታቸው በመውጣት ብቻቸውን በህዋ ይንከራተታሉ። እጅግ የሚያሳዝነው በእነዚህ ፕላኔቶች እንደ አንዳንድ ሳይንቲስቶች ግምት ህይወት እንኳን ሊገኝ ይችላል። ስምንተኛ፣ ለህዋ ቀዝቃዛው ምልክት ተገኝቷል። ይህ ቦታ ለማብራራት እጅግ በጣም ከባድ ሲሆን ሳይንቲስቶች ወደ ሌላ ዩኒቨርስ መሸጋገሪያ መንገድ ሊሆን እንደሚችልም ገልጸዋል። ዘጠነኛ፣ ጁፒተር ለመሬት ትከላከላለች።
ጁፒተር በስርዓተ ፀሐያችን ግዙፏ ፕላኔት ናት። ከጥልቁ ህዋ ወደ ስርዓተ ፀሐያችን ብዙ አስትሮይዶችና የህዋ አለቶች ይገባሉ። እነዚህም አለቶች ምድርን እንዳይመቷት ባለ ግዙፍ ስበት ኃይሏ ጁፒተር ትጎትታቸውና ወደ ምድር እንዳይደርሱ ትከለክላቸዋለች። 10ኛ የቬኒስ ሙቀት ከመርኩሪ ይበልጣል። ምንም መርኩሪ ለፀሐይ የቀረበች ፕላኔት ብትሆን ከባቢ አየሯ እጅግ በጣም ቀጭን። በዚህ ምክንያት ምንም አይነት ሙቀት በገጽታዋ ሊቆይ አይችልም። የመርኩሪ ሙቀት በቀን 473 ዲግሪ ሴልሺየስ ሲሆን በተቃራኒውም በማታ ኔጌቲቭ 180 ዲግሪ ሴልሺየስ ይወርዳል። የቬኒስ የሙቀት መጠን ግን በቀንም በማታ 475 ዲግሪ ሴልሺየስ። ሙቀቷም ለረጅም ጊዜ የቆየው በወፍራም ከባቢ አየሯ ምክንያት። 11ኛ በዩኒቨርስ ከዲያመንድ የተፈጠሩ ፕላኔቶችም አሉ። አንዳንድ ፕላኔቶች በካርበን የበለጸጉ ናቸው። እነዚህም ፕላኔቶች የሰሩት ዲያመንድ ተብሎ በሚጠራው ማዕድን ነው። እንደ ምሳሌም 55 ካንክሪን ልናነሳት እንችላለን። ይህች ፕላኔት ሙሉ በሙሉ በዲያመንድ የበለጸገች ናት። 12ኛ ጋላክሲያችን ከጎረቤት ጋላክሲ ጋር ይቀላቀላል። እንደ ሳይንቲስቶችም ሐሳብ ከ4.5 ቢሊዮን ዓመታት በኋላ ሚልኪ ዌይና አንድሮሜዳ በመቀላቀል ሚልኪ ድሮሜዳ የተባለ ግዙፍ ጋላክሲን ይፈጥራሉ። 13ኛ ለህዋ ግዙፍ የውሃ ደመና አለው። ሳይንቲስቶችም የምድር ውሃ ሁሉ ተሰብስቦ 140 ትሪሊዮን ጊዜ የሚበልጥ ውሃ ደመናን ሰርቶ በህዋ እንደምንሳፈፍ ተናግረዋል። 14ኛ ጨረቃ እየራቀን ነው። ጨረቃ በየዓመቱ 3.8 ሴንቲሜትር ከመሬት ትርቃለች። ስትፈጠር ጨረቃ ለመሬታችን እጅግ በጣም ቅርብ ነበረች። ነገር ግን እስካሁን ባሉት ጊዜያት ይህን ያክል ርቀት ከተጓዘች ከብዙ ሚሊዮን ዓመታት በኋላ ሙሉ በሙሉ ከመሬት ልትሰወር ትችላለች። በዚህ ምክንያት ለመሬት እጅግ በጣም ረጅምና አሰልቺ ቀን ሊኖራት ይችላል። 15ኛ በቬኒስ አንድ ቀኗ ከአንድ ዓመቷ ይበልጣል። በመሬታችን 24 ሰዓት ወይም በቬኒስ አንድ ፀሐይ ወጥቶ ገብቶ እስኪወጣ የመሬታችንን 243 ቀናትን ይፈጅበታል። ነገር ግን በፀሐይ ዙሪያ አንዴ ለመዞር ወይም አንድ ዓመቷ የመሬታችንን 225 ቀናትን ይይዛል። ይህ ማለት ደግሞ ቬኒስ አንድ ቀን ሳትል አንድ ዓመት ትላለች ማለት ነው። 16ኛ ሳተርን በውሃ መንሳፈፍ ትችላለች። በቀለበቶች የምናውቃት ሳተርን ሙሉ በሙሉ በጋዝ የተሞላች ፕላኔት ናት። እጅግ በጣም ግዙፍ ውቅያኖስ ቢኖረንና ሳተርንን እዛ ጋር ብናስቀምጣት ልክ እንደ ፊኛ ትንሳፈፋለች። 17ኛ ዩኒቨርስ እየሰፋ ነው። ዩኒቨርስ ልክ እንደ ፊኛ እየሰፋ ነው። ፍጥነቱም እጅግ በጣም የሚደንቅ ሲሆን ብዙም ሳይቆይ ሌላ ነገር ሊገኝ ይችላል። 18ኛ ጥላ በጨረቃ ደማቅ ጥቁር ነው። ጥላ በመሬት ደብዘዝ ያለ ጥቁር ነገር ሲፈጥር፣ በጨረቃ ግን ሙሉ በሙሉ ይጨልማል። ምክንያቱ ደግሞ በጨረቃ ምንም አይነት የሚያንጸባርቅ ከባቢ አየር ስለሌለ። 19ኛ እኛ ማየት የምንችለው የዩኒቨርስ 5% ያህል ክፍልን ብቻ ነው። በሚያስገርም ሁኔታ የዩኒቨርስ 95% ያህል ክፍሉ በማይታዩት ዳርክ ኢነርጂና በዳርክ ማተር የተሸፈነ ነው። ስለዚህ የዩኒቨርስ ሩብ እንኳን ማየት አንችልም ማለት ነው። 20ኛ በአንዳንድ ፕላኔቶች መስተዋት ይዘንባል። በዩኒቨርስ አንዳንድ ቦታዎች እጅግ በጣም አስገራሚ ናቸው። በአንዳንድ ፕላኔቶች ውሃ ሲዘንብ፣ በአንዳንድ ፕላኔቶች ዳይመንድ ይዘንባል። በአንዳንዶቹ ደግሞ የቀለጠ አለት ሲዘንብ፣ በአንዳንዶቹ ደግሞ ብረት ይዘንባል። በዚች ፕላኔት ግን የቀለጠ መስተዋት ይዘንባል። አያችሁ ቤተሰቦች፣ በዚህ ጥቂት እይታችን ብቻ
ይህን የሚያህል አስደናቂ ስፍራዎችን ካገኘን በሚቀጥለው ግን ከዚህም የበለጠ ማግኘታችን አይቀርም። ቪዲዮውን ስለተከታተላችሁ አመሰግናለሁ። ቪዲዮ ካስተማራችሁ ላይክ በማድረግ ሐሳብ ካላችሁ ኮሜንት ላይ በመጻፍ ቻናልን ሰብስክራይብ በማድረግ አበረታቱኝ። በቀጣይ ቪዲዮ እስክንገናኝ ሰላም።